ለምን አልገባኝም። ምን አይነት ሰው ነሽ ግን አንቺ? ቆይ በጣም ታገዝኳችሁ፣ በጣም እንትን አልኩኝ፣ ሊሆን አልቻለም። ስለዚህ መሄድ ያለብኝ አካል ሄጃለሁ። ከእሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ ጭራሹን ለብሩኬ ክስ ይዛ ከሰሰችው። እዩማ ተጨማልቃለች። እቺ መጨለቅ ሀይሚት የማይስ ቤት አምሮብሻል። ስላየንሽ ደስ ብሎናል። ነገር ውስጥ እንድገባ እያደረግሽኝ ያለሽው አንቺ። አላገባሽም እኮ አይደል እንዴ? ሚስቱ አይደለሽም እኮ። ትክክል፣ ሚስቱ አይደለሽም፣ አላገባሽም። ሽማግሌ ሲልክ አላየንም፣ ሰርግ ሲያደርግ አላየንም። ስለዚህ እንደውም መከሰስ ያለብሽ አንቺ ነሽ። ደፋር ነበር ግን ደግሞ ልሆን ነው። የልጁ እናት ነኝ። መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ አሁንም ቢሆን ማድረገውን ያውቃለሁ። ለእያንዳንዷ ለሚጠይቀው ጥያቄ አነጋገሯ እኮ ንቀቷ በጣም ልጅ ጨምላቃ ስርዓት የሌላት አታ ድራማም ቢሆን ሪስፔክት የላትም። ምን እህቶቼ አሁን አታ ድራማም ቢሆን እዚህ ጋር በህግ ያኔ ትዳር ማለት ያው ሽማግሌ ሰርግ የሆነ ነገር የያዘችው ነገር የለም። አታ ድራማም ቢሆን አፏን ሞልታ በአደባባይ እንዲህ መናገሯ ራሷን ነው የሚያስከስሳት ማለት ነው። ነበር የምቀደው ግን ብቀደው እሱ እንዲታሰር አልፈልግም። አንቺ ቅደጁና የምታውቁኝ ቤተሰቦቼ ምናምን ብዙ ምክሮችን እየመከራችሁ ነበረ። በዚህ ሁኔታ ውስጥ እንዴት ብቻውን ትታይዋለሽ ምናምን እያላችሁ እንግዲህ ሀይሚዬ ስላየንሽ እጅጉን ከልብ ደስ ብሎናልም እናመሰግናለንም። ብትቀሪብን ኖሮ ደግሞ እንጨነቅ ነበር። እንግዲህ ዛሬ ከብሩኬ ጋር አልመጣችም። ለምን? በትናንትናው ዕለት እንደተለያዩ ስለሆኑ ማለት ነው። ዛሬም ነገም የምወዳቸው እህቶቼ ወደ ራሳችሁ ተመለሱ። ግዴታ ከተለያዩ ተመልሰው መምጣት የለባቸውም። ሰምታይምስ ከኛም ያዳምጣሉ። አልተለያዩም የሆነ ነገ ይመጣሉ አብረው ስለምንላቸው ነው እንጂ እዚህ ጋር ሀይሚና ብሩኬ ኢንሻላ መቼም ቢሆኑ አይለያዩም። ዱአ አድርጉ። ሲቀጥል እንግዲህ እዩ አልፎ ተርፎ ወደ ክስ እዚህ ሚዲያ ላይ እንደዚህ ነገር አለ እንዴ? እኮ በጣም ነው የሚገርመኝ። ግዴታ እንድታገኘኝ ይገባል ምናምን እያለች እየዛተችብኝ ነበረ። እንደዚሁም ደግሞ ሀይሚት ያው የስተርዳይ ከጎን መሆን አለብሽ ያኔ እያሏት ስለነበረ ግዴታ ስለሱም አንዳንድ ነገር ልትመልስ። እንደዚሁም ደግሞ እዩ ሀይሚዬን እፈልግሻለሁ ትላታለች። ለምን? የመጥሪያ ደግሞ ለእሷ ነው የሚሰጠው ለሀይሚ ነው ድፍረቷ። እሷ ስለዛተችብኝ ፈርቻት አይደለም የመጣው። አንዴ እንድቀበል አጠብቁ። ምክንያቱም ለእኔ በጣም ከባድ ነው። ሴት ልጅ ነኝ። ይሄ ክህደት ነው። እውነት ከሆነና ነገሩ የተፈጠረ ነገር ከሆነ በጣም ትልቅ የሆነ ክህደት ነው። ምክንያቱም እኔ እሱን አምኛው አንድ ቤት ውስጥ አብሬው እየኖርኩ ነው። በጣም ሀይሚትዬ አንዳንድ ነገር የምትናገረው ማለት ነው ወዶቼ። ለምን ቢሆን ነው እየሰማችሁ ነው። ቢሆን ነው ብሩኬ ግን አላደረገውም። ቢሆን ሀይሚዬ አምናው ከሱ ጋር እየኖረች እንኳን ሀይሚዬ እኛ ራሳችን በጣም ነው የምንደነግጠው። መጥፎም እርምጃ ውሰጅ ይባላል። ይሄ ግን ቢሆን ነው ብሩኬ አላደረገውም። አምነዋለሁ። ከራሴ በላይ ነው ማምነው። እሱ ከራሴ በላይ ተማመንበታለሁ። ስለዚህ ባላምነው ኖሮ አብሬው አንድ ቤት ውስጥ አልኖርም። እና ስትሆኑ ነው ይሄ ነገር የሚገባችሁ። እና እኔ ብሩኬን ትናንት ትቼው ባልሄድ ደስ ይለኛል። እንደዚህ አይነት ጥያቄ እየጠየቀኝ ትቼው ባልሄድ ደስ ይለኛል። ግን ደግሞ በቃ መሆን ያለበት ነገር ስለሆነ አንቲ እንግዲህ ብሩኬ ከፍቶት እና ተቸግሮ ባይ ከማንም የበለጠ ቀድሞ መገኘው እኔ ነኝ እና የስተርዴ ባረኩት ቅር መሰኘት የለባችሁም ከብሩኬ አልጠብቅም እያለች ነው። ወይኔ ያ ደስታዋ ያ ፊቷ ፈገግታ በጣም ነው እኮ ወላሂ። አሁን ፊቷን ያው ታዘን ባዘን እንግዲህ ያለ ይሆናችሁ እኛን ግራ አጋባችሁን። ከምር ተራ በተራ እየመጣችሁ ማለት ነው። እና ሀይሚዬ ደግሞ ነገሮችን አቅልዬ ኦዲየንሶችሽን ትወጃቸዋለሽ፣ ታከብሪያቸዋለች፣ እህቶች ሚሉሽን ትሰሚያለሽ። ስለዚህ መላበሉት ይህን ድራማችሁ ማለት ነው አለው። ምክንያቱም የጨካኝ ሰው አይደለሁም፣ ይሄን ያክል ክፉም ሰው አይደለሁም። በጣም ጥሩ ነገሮችን አሳልፈናል። ምንድነው ከተጣላንባቸው ወይም ደግሞ መጥፎ ነገር እና ሀይሚትዬ ከብሩኬ ጎን ሁሌም እንዳለች ነው። እንዲከፋውም አትፈልግም። ለምን? ብዙ ጊዜ መልካም ጊዜዎችን ያሳለፉት ሪሊው ነው። በጣም ደስ የሚል የፍቅር ጊዜያታት እኛ ራሳችን የተደሰትንበት እና እሱንም እያብራራች ነው። ውዶቼ ግን አሁንም ቢሆን እንዳትረበሹ። ሀይሚያው ግዴታ መቋጨት አለበት። ይሄ ነገር እኮ ፕራንክ ነው ተብሎ አይደለም ወደ እርቅ መተው ምናምን ነው ውዶቼ። ክስ ከዛም በኋላ ላይክ በሚለው ነው እንጂ ዝም ብሎ እንደ ድሮ እንደ በፊቱ ፕራንክ ነው ተብሎ አይነገርም። ለምን? ከኦዲንስ ጋርም ረብሻ ይመጣል። እንድናብሽ ማለት ነው። ገባችሁ? በሲስተም ነው። ስለዚህ ግዴታ ትዕግስት ይኑራችሁ። ዱአ አድርጉ።
ላገኝሽ እፈልጋለሁ ስላለችኝ ከማድረግ ካቃታትና አልሆን ካለ ብሩኬ ደግሞ ደስተኛ ያልሆነ ህይወት ከእሷ ጋር እንዲኖር ስለማልፈልግ በየትኛውም ሁኔታ ውስጥ እኔ ከጎን እሆናለሁ ማለት ነው። ግን ጊዜ ያስፈልገኛል። እውነት ስነግራችሁ ባል ነው እንግዲህ ያው ምርጫውን ነው እንዳልኳችሁ። አንድ ወንድ የሆነ ነገር ያኔ የገፋ ነገር ሲመጣ እሷን አልፈልግም ካለ ሀይሚትዬ ደግሞ ከጎኑ እንደምትሆን ነው። ግን ያው ራሷን ማዳመጥ ጊዜ ያስፈልገኛል እያለች ነው። ወይኔ ሲጨንቅ። አረ ሀይሚዬ 100% ብሩኬ እኮ አያደርግም። ይሄ ብሩኬ መሰልሰል ነው። ምንም ማድረግ አንችልም ወዶችን። አትጫኑኝ ደስ ይለኛል። በእርግጥ ማንም አልተጫነኝም፣ ግን ነገሩ ውሸት ነው እየተባለ ነው። በቃ ነገሩ እውነት የሚሆን ውሸት እስኪጣራ ድረስ ትንሽ ጊዜ ስጡኝ፣ ለእኔ ቢሆን ማለት ነው። እና ነገሩ ውሸት ነው፣ ጊዜ ስጡኝ ውዶች። አንዳንዴ ሀይሚትዬ እኮ እየተነገረችን ነው። ገባችሁ? ለምን ብሩኬ ኔቨርስ አያደርግም? እኛውን ብሩክን አጠገቡ የለንም፣ በስክሪን ላይ ነው። ብሩክ አያደርግም ብለን እየመሰከርን ነው። ስለዚህ አስቡ፣ አጠገብ ያለችው ደግሞ ሀይሚትዬ ስማርት፣ ስለ ብዙ ነገር የምታውቅ ማለት ነው። ስለ ብሩኬ ሞርዛን እየተናገረች ነው። ይሄ ነገር ሀሰት እንደሚሆን ሌሎቻችሁ ደግሞ የምወዳችሁ ቪዲዮዋን የውላት ገና ስንት ደቂቃ ነው ቪዲዮ እየለቀቃችሁ ነው። ስታናዱ ማውራት ራሱ እየደከመኝ ነው። ሌት ከቀን እሱን ነው ማስበው። እውነት ስነግራችሁ ሳላስበው የቀረው እንዳይመስላችሁ። በጣም ከንቱ መሆኑን ሳስብ እናደዳለሁ። አልቅሽ አልቅሽ ይለኛል። ህልሜ ከንቱ ሲሆን አለች። ወይኔ በጣም ነው እንጂ የሚያናደው። እኛ ስለምንድን ነው እብድ የሆን ነው? ብሩኬ ብዙ ነገር እየሰበከን ስለነበረ ነው። ገባችሁ? ብሩኬ ብዙ ነገር እየሰበከን ነው። በፍጹም ደግሞ 100% ከእኑ ጋር እንደዚህ አይነት ነገር አይደረግም። እኛ ኢትዮጵያኖች ነን። እንደዚህ አይነት ነገሮችን ይፋ አይደረግም። ሲጀመር እንኳን ቢደረግ ማለት ነው። ገባችሁ? ለምን እንኳን ይህን ሁሉ ጊዜ ከሀይሚዬ ጋር ያሳለፈ ቀርቶ እዚህ በምታውቁት ሰውን ቺታ አድርጎ ካስረገዘ እንደው ያኔ በደንብ ግልጽ ሆኖ አንሰማም። እውነት ነው እንዴ? ላይክ እንደዛ ነው፣ በድብቅ ነው እንደው ለምን ነውር ምን ስለሆነ ማለት ነው። እና እንግዲህ ያው እዚህ ጋር ቶታሊ ሁሉ ነገር ሀሰት ነው። ግን እዚህ ጋር ሀይሚትዬ በጣም ነው የምታሳዝነው። ሬዲዮ ነው የምነግራችሁ። ላለማድረግ ያ ነገር እንዳይፈጠር በጣም እየጣርኩ ነበረ። ግን ደግሞ ከዚህ በላይ ያላችሁት እናንተ ናችሁ። አልገባኝም። ፍቅር ነው እልህ ነው እንደዚህ እያስደረገሽ ያለው? ልጁ የሁለታችንም ነው፣ ብቻዬን የምቋቋምበት ምንም ነገር የለም እያለች ነው። ባይዘው እዚህ ጋር እንዳለ ድራማ ነው። ኦኬ። ሲቀጥል ደግሞ እኔ እኮ የሚገርመኝ ገና ሳምንት አለው ነው ማጭ ጅንስ የለበሰችው ልጅ ወደ የለም። ኬት ነው የመጣው ደግሞ? ያውን እርግዝና የጡቷ የምኗ ጡቷ እንኳን ካርቶኒ ነው ወይ ስፖንጅ ነው? አረ እናንተ ሳትለቀር ይበላችሁ፣ እኛንም አወናብዳችሁን። ኬትም እንዳረግገሽ ፈልጊ። ግዴታ አለበት። አንገባሽ ያልኩሽ እኮ ልጁ እኮ የእሱ ልጁ የሁለታችንም ነው፣ ግዴታ አለበት እኔን የመንከባከብ እያለች ነው ድርቅና። ብሩኬ ደግሞ ልጅ አይደለም እያለ ነው። ባይዘዊ ብሩኬ ምንድነው ውዶቼ፣ እዚህ ጋር ፕራንክ ነው ብሩኬ እያደረገ ያለው፣ ድራማ እየሰራ ነው። ግን ወጥ የሆነ አይደለም። የኔ ቢሆንስ ሀይሚዬ ከኔ ጋር ትኖሪያለሽ ላይክ እያለ እየጠየቃትም ስለነበረ ያኔ አነጋገሩ ብሩኬ አንዳንዴ ያው ስህተት ነው። ቆረጥ ያለ የኔ አይደለም ብሎ ድርቅ ማለት ነበረበት እና አወዛጋቢ ነገር ነው። ያው ስራም ስለሆነ ነው። እሱ እኮ አላመንም። የኔ አይደለም እያለ ነው። እንዲያምን አደርጋለሁ በግድ ነው እንዴ? እንዲያምን አደርገዋለሁ። ሀይሚትዬ የኛ እናት፣ የኔ ቆንጆ፣ የኛ ልዩ፣ የኛ ከረሜላ። ግራ አጋቡሽ እኮ ግራ አጋቡሽ። እኑና ብሩኬ ሪቪው ነው እንደውም እኑና ብሩኬ ተነጋግሮ ይመስለኛል። አይ ቲንክ ለምንድን ነው ያላመነው? እስካሁን ያላመነው ልጁ እሱ ቢሆን እኮ ያምን ነበር አይደል? ባርጎ ያውቃል። እንደው ቲቪት ነው እንዴ? ከምር እንዴት ደምታን ተከትካለች። ዛሬ ደግሞ እዩ ስድ በእንደዚህ አይነት ስራ ራሱ የፈለገ ነገር ቢሆን ሴት አሰዳቢ ይመጣል። ያቀን አይቀርም እዩ። ከዚህ በላይ ብዙ ርቀት ባንጓዝ፣ ብዙ ነገር ባንደራረስ ደስ ይላል። ልጅቷ በጣም ጥጋበኛ ናት። ሪሊዮን ነው። እስቲ ካሁን በኋላ ደግሞ የሚመጣውን እናያለን። ዛሬም ነገም ግን ፕራንክና ስራ ነው። እዚህ ጋር ክስ በእንደዚህ አይነት መልኩም አይደለም ሲጀመር ሚዲያ ላይ ሪሊዮን ነው። በጣም ነው የሚያሳፍሩት። በጣም አብሶ እቺ እኑት ይበልሽ። አኪድ እርጉዝ ከሆንሽ ኬትም ከመንገድም አርግዘሽ ይሆናል። ኬት እንደመጣሽም አናቅሽም። ግን እኛን አጽያት አትክተችም ማለት ነው። ሆዷ ደግሞ እንዴት ነው እንደዚህ ክብ ነው? ምንድን ነው ዳገት የመሰለው? እንዴት ነው እንደዚህ ያለ እንደ እርግዝና እንደ 9 ወር ነው ይሄ ይለኛል። ሲቀጥል ደግሞ እሱን ማግኘት ካልቻልሽ
መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ አሁንም ቢሆን መጥሪያውን መስጠት ስላል ሪስፔክቷ ወይኔ ያረቢን እንዴት ሪስፔክት እንኳን የላትም ለሀይሚትዬ ማይ ስዊት መስጠት ስላለብሽ ነው የምትሰጪው መጥሪያውን። ካልሰጠች ምን ልታረግሽት ነው? ቆይ ሆዷ ደግሞ ምንድን ነው እናንተ? እላይ ደርሷል እኮ ልትወልድ ነው እንዴ? እዚሁ በቆመችበት። ኧረ እኛንም አጽያት ልታስገባ ነው እች ልጅ። እውነት እርጉዝ ናት እቺ? እንዴት ሆኖ ነው እንደዚህ? ከብሩክ አይደለም ሜቢ ቤት ይታወቃል ከማን እንደሆነ። ከብሩክ አይደለም እንዴ? ደፋር ማረጋው ነው ያውቃለሁ። ግን ደግሞ መጥሪያውን እንድትሰጪው እየነገርኩሽ ነው እኮ። ራስሽ ለምን ማግኘት ከቻልሽ ራስ እኔ እኮ ከኔ ጋር እኮ አዲስ ሲባል በጣም ተከብረሻል። እንማ በጣም ስርዓት የላትም ክብረ ቢስ። ሀይሚዬ እኮ በጣም ነው ያከበረችሽ። እሺ የብሩኬ ስራ ብሩኬን ከእኛንም ማሰከር ልከን ሀይሚትዬ አንበሳ። አሁን ውዶቼ ማሮቼ ፍቅሮቼ እዚህ ጋር ሰላም ነው። ሀይሚዬም እየተወነችው ነው ሪሊዮን ሳታለቅስ እንደዚህ ቁራጦና። ለነገሩ ሀይሚ ቤት ለቅሶ የለም ያለው ብሩኬ ቤት ነው እንደምታውቁት ማለት ነው። ነገ ደግሞ ብሩኬ ቤት እንሄዳለን ሶፍት ይዘን ቶሎ ብቻ በጨረሱ። ወይኔ እናቴ በጣም ነው እንግዲህ የሚገርሙት ከምር። እንደዚህ አይነት ፕራንክስ እጅ ነው ያለኝሽ። ከእናንተ ህይወት ወጥቼላችኋለሁ እኮ ራሴን አግልያለሁ አይደለ እንዴ? ያን ብሩኬንም ቢሆን ትቼልሻለሁ። ብሩኬን ትቼልሻለሁ። ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። ሀይሚትዬ እንደዚህ አትበይ። ብዙም ወዳጆችሽ አሉ፣ ብዙ ኦዲየንሶች። ተለያየንም መስማት አንፈልግም። የልጁም አባት ቢሆን ለልጁ የሚገባውን ነገር ያደርጋል እንጂ እንደዚህ መጥሪያ ምናምን። የልጁ አባት ከሆነ ትክክል ነው። መጥሪያ በሰርግ አላገባሽ፣ ሽምግልና የለም፣ ቤተሰብ ቅልቅል የለም፣ ምንም የለም። ሜዳ ላይ ተረገዘ ሀላስ። ኬትም ይሆን አይታወቅም። ስለዚህ መጥሪያ ምኑን አምነሽ ነው? አንድ ቀን ከአንቺ ጋር ካፌ ሲል አላየን። ሪሊዮን ነው እንዴ? በጣም የሚደብር ባይዘው። እዚህ ጋር ውሸት ነው፣ ሁሉም የሚሰሩት ነገር ውሸት ነው። ውዶቼ ወደ ራሳችሁ ተመለሱ። አሁን ላይ እየሰለቸን መጥቷል። እኛው ከሆነ ስጩ፣ አይ የምትሉ ከሆነ ደግሞ ከዚህ በላይ መሄድ ካለብኝ እንደሚሄድ ደጋግሜ እነግርሻለሁ። ከዚህ በፊትም ተናግሬያለሁ። ይሄ ጅማሬው ነው። ሀይሚትዬ ደግሞ ምን ያህል እንደምታስብልን ለብሩኬ ያስቡ። መጥሪያው ቢቀደድ እሱ ስለሚጠየቅ ማለት ነው። እና ብሩክና ሀይሚ አንድ ናቸው። በዚህም ራሱ እየተሳሰቡ ነው። ለምን በራሳችሁ ላይ ቺት ያደረገ ሰው ራሳችሁ ናችሁ የምታሳስሩት። ሪሊው ነው የፈለገ ብትወዱትም ብታፈቅሩትም። ግን ይሄ ምንድነው? ድራማ ነው። በጣም ይሰለቻል ውዶች ከምር። ከዚህ በላይ ደግሞ መሆን ካለበት ይሆናል። ስለዚህ